ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች እንኳን ለ130ኛው የአድዋ ድል በዓል በሰላም አድረሳችሁ እያልን የካቲት 23 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ ጦር ስትራቴጂካዊቷን ወግዲ ከተማ ሲቆጣጠር በጎጃም ያገዛዙ ኮሮች የተደመሰሱበት ድል ተመዝግቧል። ዝርዝር ግንባር መረጃ ይዘናል። ፋኖ በሸዋ ቀጠና እንደ ንስር ተወርዋሪ ሰራዊት አስመርቋል። መረጃውን እናሰማችኋለን። አገዛዙ ለኩዌት ሉዓላዊነት እንደሚጨነቅ መልእክት ሲልክ በአርሲ ወረዳዎች በሜንጫና በጥይት መረሸናቸውን ቢቢሲ አጋለጠ። ብርሃኑ ጁላ ከህዝብ በዓልነት በተነጠቀው የአድዋ ክብረ በዓል የመብት ታጋዮች ላይ ጸያፍ ንግግር አድርገዋል። ፋኖ የሰጠው ምላሽ አለና አስደምጣቸዋለን። መካከለኛው ምስራቅ ቀውስ ወደማይመለስበት የለየለት ጦርነት ውስጥ ገብቷል ተባለ። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ ጦር ስትራቴጂካዊቷን ወግዲ ከተማ ሲቆጣጠር በጎጃም ያገዛዙ ኮሮች የተደመሰሱበት ድል ተመዘገበ። 130ኛው የአድዋ ድል በዓል በሚከበርበት ዕለት የአማራ ፋኖ በግንባሩ እውነተኛውን የጀግንነት ገድል እየፈጸመ ይገኛል። በደቡብ ወሎ ዞን የሚንቀሳቀሰው የመብረቅ ክፍለ ጦር ዛሬ የካቲት 23 2018 ዓ.ም ስትራቴጂካዊቷን ወግዲ ከተማን በቁጥጥሩ ስር ማዋሉ ተሰምቷል። የፋኖ ኃይሎች በከተማዋ ሰፍሮ በነበረው የአገዛዙ ጦር ላይ በሁሉም አቅጣጫዎች ድንገተኛና መብረቃዊ ጥቃት በመሰንዘር ከተማዋን ሙሉ በሙሉ ነፃ አውጥተዋል። በኦፕሬሽኑ ወቅት የወግዲ ማረሚያ ቤት የተሰበረ ሲሆን በአገዛዙ የታሰሩ በርካታ የግፍ እስረኞች እንዲፈቱ ተደርጓል። የአገዛዙ ሰራዊት ከፍተኛ ኪሳራ ደርሶበት ቁስለኞቹን በፓትሮልና አምቡላንስ ሲያጓጉዝ መታየቱን የዓይን እማኞች ገልጸዋል። በተመሳሳይ ዜና በጎጃም ጃዊ ቀጠና የአፋብን ቴዎድሮስ እዝ 3 ኮሮች በጥምረት ባደረጉት ጥቃት ጉንብር ከተማ ላይ የሰፈረውን የአገዛዙን ኃይል ደምስሰዋል። በዚህ ዘመቻ ከፍተኛ ወታደራዊ መኮንኖችን ጨምሮ ከ150 በላይ የጠላት ሰራዊት ሲደመሰስ 32 ምርኮኞችና በርካታ ወታደራዊ ቁሳቁሶች ተማርከዋል። ይህ በእንዲህ እንዳለ በየግንባሩ በፋኖ ክንድ ሽንፈትን እየተከናነበ ያለው የብልጽግና አገዛዝ ተስፋ በመቁረጥ በንጹሃን ህዝብ ላይ ሂሳብ ማወራረዱን ቀጥሏል። ዛሬ የካቲት 23 ከጧቱ 1 ሰዓት ገደማ በማዕከላዊ ጎንደር አለፋ ወረዳ ሻሁራ ከተማ ላይ አሰቃቂ የድሮን ጥቃት ተፈጽሟል። ጥቃቱ ያነጣጠረው ቀበሌ 01 ውስጥ ውሃ በመቅዳት ላይ በነበሩ እናቶችና ወጣቶች ላይ መሆኑ አገዛዙ ምን ያህል ለህዝብ ጠላት መሆኑን ያሳየ ነው ተብሏል። በዚህ ዘግናኝ ጥቃት ወይዘሮ አንጓች የዓለም ወጣት ናንዬ ደጉና አቶ አለሙ አቢታ ወዲያውኑ ህይወታቸው ሲያልፍ ሌሎች ንጹሃን ከባድ ቁስለኛ ሆነዋል። እንዲሁም የንጹሃን መኖሪያ ቤቶች ወድመዋል። የመይሳው ካሳ ሁለተኛ ኮርን ክንድ መቋቋም ያቃተው አገዛዙ በየሀገሩ እየተንከራተተ በለመናቸው ድሮኖች ንጹሃንን መፍጀቱ የ4 ኪሎ እድሜው ማብቃቱን ያሳየ ነው ተብሏል። ፋኖ ከአዲስ አበባ አፍንጫ ስር እንደ ንስር ተወርዋሪ ፋኖ አባላትን አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው እዝ የአገዛዙን የህልውና አደጋ ለመቀልበስና የህዝቡን ነጻነት ለማስከበር የሚዘምቱ ከ400 በላይ አዳዲስ የፋኖ አባላት አስመርቋል። የአጼ ዘርዓ ያዕቆብ አንደኛ ኮር ለተከታታይ 3 ወራት በወታደራዊና በፖለቲካዊ ዘርፎች ሲያሰለጥናቸው የቆዩት እነዚህ ምልምል የፋኖ ወታደሮች በአካል ብቃትና በስነ ልቦና የታነጹ እንደ ንስር ተወርዋሪ ተዋጊዎች መሆናቸው ተገልጿል። የምረቃ ስነ ስርዓት የተከናወነው ከአዲስ አበባ እጅግ ቅርብ በሆነ ርቀት ላይ ሲሆን ኮሩ ያገዛዙን አየር ወለድ አይቀጡ ቅጣት እየተቀጣ ባለበት በዚህ ወቅት አዳዲስ ኃይሎችን አሰልጥኖ ማሰማራቱ ያገዛዙን የፍርሃት ቆፈን አጽንቶታል ተብሏል። ተመራቂዎቹ በሰጡት ቃል አገዛዙ በአማራ ህዝብ ላይ የደገሰውን የሞት ድግስ ለመቀልበስና የህዝባቸውን ሉዓላዊነት በአጥንታቸው ለመጠበቅ ቃለ መሐላ ፈጽመዋል። በምረቃው ላይ መልእክት ያስተላለፉት የአሳምነው እዝ ምክትል የድርጅት ጉዳይ ኃላፊ አርበኛ እያሱ ጀግኖች ውድ ህይወታቸውን የገበሩበትን ትግል ተረክባችሁ ድርጅታችንንና መሪዎቻችንን ከትግል ጠላፊዎች እንድትጠብቁ አደራ አለባችሁ ብለዋል። የአጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ በበኩላቸው ይህ ጦርነት የታወጀው በአማራ ህዝብ ላይ ቢሆንም መዳረሻው ግን አረመኔውን የአብይ አህመድ አገዛዝ አንዴና ለመጨረሻ ጊዜ ማስወገድ ነው ሲሉ የትግሉን ግብ አስምረውበታል። አገዛዙ ለኩዌት ሉዓላዊነት እንደሚጨነቅ መልእክት ሲልክ በሸርካና መርቲ ወረዳዎች ንጹሃን በሜንጫና በጥይት መረሸናቸው ቢቢሲ አጋለጠ። በኦሮሚያ ክልል አርሲ ዞን ውስጥ በሚገኙት ሸርካና መርቲ ወረዳዎች ባለፉት ጥቂት ቀናት ውስጥ ብቻ በታጣቂዎች በተፈጸመ ተከታታይና ስልታዊ ጥቃት ከ30 በላይ ንጹሃን ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። የቢቢሲ ምንጮች እንዳረጋገጡት ትናንት እሁድ ምሽትን ጨምሮ ካለፈው ሳምንት ጀምሮ በንጹሃን ዜጎች ላይ ያነጣጠረ የግድያና የማፈናቀል
ዘመቻ ተጠናክሮ ቀጥሏል። እንደ አካባቢው ነዋሪዎችና የቤተክርስቲያን ኃላፊዎች ገለጻ ጥቃቱ መነሻውን ያደረገው ካለፈው ሳምንት ማክሰኞ የካቲት 17 2018 ዓ.ም ሲሆን በመርቲ ወረዳ ፈረቀሳ በተባለ ቀበሌ ታጣቂዎች በከፈቱት የመጀመሪያ ዙር ተኩስ 4 ሰዎች ወዲያውኑ ህይወታቸው አልፏል። በዚህ አሰቃቂ ድርጊት ወቅት ታጣቂዎች አዛውንቶችን ሳይቀር እግራቸው ላይ በስለት ፋስ በመምታትና መኖሪያ ቤቶችን በማቃጠል አሰቃቂ የሰብአዊ ቀውስ ፈጥረዋል። የዚሁ ጥቃት ሰለባ የሆነ አንድ ሙስሊም ግለሰብ ለምን ክርስቲያን ወንድሞቼን ትገድላላችሁ በማለት ጥቃቱን ለመከላከልና ወንድሞቹን ለማዳን በመሞከሩ ታጣቂዎቹ የእነርሱ ተባባሪ ነህ በሚል ፍርደ ገምደል በሆነ መንገድ እርሱንም አብረው መግደላቸው የታወቀ ሲሆን ይህም ያገዛዙን የከፋፋይነት ፖለቲካ ማሳያ ሆኖ ተመዝግቧል። ከፍተኛውና ዘግናኙ እልቂት የተመዘገበው ሐሙስ የካቲት 19 ቀን በሸርካ ወረዳ ጃዊ ዋጩ ቀበሌ ላይ ሲሆን ከቀኑ 9 ሰዓት አካባቢ በድንገት የደረሱትና ማንነታቸው በውል እንደማይታወቅ የሚነገርላቸው ታጣቂዎች በየመንገዱና በየቤቱ ያገኟቸውን 21 ንጹሃን ኦርቶዶክሳውያንን በጥይት የረሸኑ ሲሆን የሟቾቹ አስከሬን በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግቢ ውስጥ በጅምላ እንዲቀበር መደረጉ ተገልጿል። ይህም ያገዛዙን ዳተኝነትና የህዝቡን መሪር ሰቆቃ የሚያሳይ ነውም ተብሏል። ነዋሪዎቹ እንደሚሉት ጥቃቱ አሁንም ድረስ የቀጠለ ሲሆን ትናንት እሁድ ምሽትም በሸርካ ወረዳ 2 ተጨማሪ ሰዎች መገደላቸው ተረጋግጧል። ይህ ሁሉ ሰቆቃና የንጹሃን የጅምላ ቀብር በሀገር ውስጥ እየተፈጸመ ባለበት ወቅት ያገዛዙ ቁንጮ አብይ አህመድ ግን ለኩዌት አልጋ ወራሽ ስልክ በመደወል የኢራንን ጥቃት የሉዓላዊነት ጥሰት በማለት ማውገዛቸው ታውቋል። በገዛ ሀገራቸው ንጹሃን በቤተክርስቲያን ግቢ በጅምላ ሲቀበሩና በሜንጫ ሲታረዱ ትንፋሽ ያልወጣቸው አብይ አህመድ ለኩዌት ደህንነት ጽኑ ድጋፍ አለኝ ማለታቸው አገዛዙ ኢትዮጵያን በባህረ ሰላጤው ሀገራት በቀኝ ግዛት ስር እንድትወድቅ እንዳደረጋትና ለህዝብ ህይወት ደንታ እንደሌለው ግልጽ ማረጋገጫ ነው ተብሏል። አቶ ጀዋር መሐመድ በበኩሉ አገዛዙ በሌሎች ወንጀሎች ፈጥኖ አማጽያንን እንደሚከስና ውንጀላ እንደሚሰነዝር አስታውሶ በአርሲው ጭፍጨፋ ላይ ግን የገዳዮችን ማንነት ማወቅ ለምን አዳጋች ሆነ ሲል ጥያቄ ሰንዝሯል። አገዛዙና ሃይማኖት ተቋማት ጉባኤ ቀደም ሲል ጥቃቱን ሃይማኖት ተኮር አይደለም በማለት ለጉዳዮቹ ሽፋን ለመስጠትና እውነቱን ለመሸፈን መሞከራቸውን የገለጹት አቶ ጀዋር አሁንም በድጋሚ ንጹሃን ሲረሸኑ መንግስት ገለልተኛ ምርመራ እንዲካሄድ ለመፍቀድ ዝግጁ አለመሆኑን በተግባር እያየን ነው ብለዋል። ይህ አገዛዙ ድርብ ማንነትና ለባዕዳን ሀገራት ቅድሚያ መስጠት ፖሊሲ ሀገሪቱን ወደ ከፋ የእርስ በርስ ግጭትና የሃይማኖት ቀውስ እየገፋት መሆኑ እየተዘገበ ነው። ብርሃኑ ጁላ ከህዝብ በዓልነት በተነጠቀው የአድዋ ክብረ በዓል የመብት ታጋዮች ላይ የሰነዘሩትን ክስ ተከትሎ አርበኛ አስረስ ማረ ምላሽ ሰጠ። የህዝብ ድል የሆነውን የአድዋ ድል ህዝቡ ወደ አደባባይ ወጥቶ እንዳያከብር በመከልከልና አደባባዩን በታንኮች በመወጠር በዓሉን የጥቂት የጦር መኮንኖችና የካድሬዎች የግል ስብስብ ያደረገው አገዛዝ ይህንን ህዝብ የሌለበትን መድረክ በመጠቀም ፊልድ ማርሻል ብርሃኑ ጁላ የመብት ጠያቂዎችን ሰውኛ ባህሪ የጎደላቸውና ባንዳዎች በማለት መሳደባቸው ያገዛዙን የሞራል ዝቅጠት ያጋለጠ ነው ተብሏል። ለዚህ አገዛዙ ዛቻና ስድብ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ጠንከር ያለ ምላሽ ሰጥተዋል። አርበኛ አስረስ የአድዋን ድል በአድዋ ተራሮች ስር ያከብራል ተብሎ የሚጠበቀው ፊልድ ማርሻል መሀል አዲስ አበባ ላይ ሆኖ ያስተላለፈውን የተማጽኖ መልእክት ሰምተናል ካሉ በኋላ አገዛዙ ትናንት ቀይ ባህርና ምጽዋ እንገባለን እያለ ሲፎክር ከርሞ ዛሬ ደግሞ ሊያፈርሱን ነውና አግዙን ወደሚል ተማጽኖ መውረዱን ተችተዋል። አይደለም ቀይ ባህር ሸንጌ ሐይቅም መድረስ አትችሉም፣ የናንተ ጀግንነት ንጹሃንን መጨፍጨፍ ብቻ ነው ሲሉ አርበኛው አክለዋል። አርበኛ አስረስ ማረ አያይዘውም አየር ኃይሉን ለኤምሬቱ ጀነራል ሐሰን ያስረከበ ፊልድ ማርሻል ስለ ብሔራዊ ጀግንነት ሲያወራና ሌላውን በባንዳነት ሲፈርጅ መስማት እጅግ አስቂ ነው ብለዋል። ፊልድ ማርሻሉ ስለ ማርክሲዝም ሌኒኒዝም ያነሱትን ነጥብም እጠብቀዋለሁ የሚሉት ህገ መንግስት የዚሁ ፍልስፍና ውጤት መሆኑን እንኳን የማያውቁ ደናቆርት ሲሉ አጣጥለውታል። ፋኖ በአሁኑ ወቅት አገዛዙ ወደ መጨረሻው ምዕራፍ እየደረሰ መሆኑን በመግለጽ ጦራችሁ በፋኖ ክንዳልቆ ሳይደመሰስ ለሰላም እጅ ስጡ ይበቃል ሲል ማሳሰቢያ ሰጥቷል። ላለፉት ዓመታት ከህዝብ የተነጠቀው የአድዋ በዓል የነጻነት ምልክት መሆኑ ቀርቶ አገዛዙ የራሱን የፍርሃትና የዛቻ መግለጫ አድርጎታል። አድዋ በወታደራዊ አፈሙዝ ታጥሮ እንዲውል መደረጉ አገዛዙ በራሱ ህዝብ ላይ ያለውን ከፍተኛ ለመተማመንና በፋኖ ክንድ የደረሰበትን የስነ ልቦና ሽንፈት ቁልጭ አድርጎ ያሳየ ክስተት መሆኑም ተመልክቷል።
የመካከለኛው ምስራቅ ቀውስ ወደማይመለስበት የለየለት ጦርነት ውስጥ መግባቱ ተሰማ። የዶናልድ ትራምፕ አስተዳደር የኢራንን የሚሳኤልና የደህንነት መዋቅር ለመበጣጠስ ታሪክ የማይረሳው ያለውን ጥቃት መጀመሩን አስታውቋል። የአሜሪካ መከላከያ ጸሐፊ ሄግዚት ዛሬ በሰጡት መግለጫ ጦርነቱን እኛ አልጀመርነውም፣ ነገር ግን በፕሬዝዳንት ትራምፕ አስተዳደር ስር እንጨርሰዋለን ሲሉ ለቴህራን አገዛዝ የመጨረሻ የሚመስል ማስጠንቀቂያ ሰጥተዋል። መከላከያ ጸሐፊው አክለውም ኢራን የኑክሌር መርሃ ግብሯ ሰላማዊ ነው በማለት ዓለምን ስትዋሽ መቆየቷን ገልጸው ሰላማዊ የኑክሌር ፍላጎት ተራራ ስር አይደበቅም በሚል አሜሪካ ኢራንን ሚስጥራዊ የኑክሌር ማዕከላት ኢላማ ማድረጓን አረጋግጠዋል። የኢራናውያን ይህንን ታላቅ እድል ሊጠቀሙበት ይገባል ያሉት ፒት ሄግዚት አሜሪካ ወደማያልቅ ጦርነት ሳይሆን የቴህራንን አከርካሪ ወደ መስበር የምታመራ መሆኑን አስምረውበታል። በሌላ በኩል የአውሮፓ ሀያላን ጀርመን፣ ፈረንሳይና ብሪታንያ የኢራንን ጥቃት በጋራ ያወገዙ ሲሆን ጀርመን የአሜሪካና እስራኤልን ወታደራዊ ዘመቻ ለመቀላቀል በቁም ነገር እያሰበች መሆኑ ተሰምቷል። የጀርመን የውጭ ጉዳይ ሚኒስትር የአየር ድብደባዎችን ጨምሮ ወታደራዊ ድጋፍ ለመስጠት ከአሜሪካ ጋር እቅድ እያወጣ መሆኑን የእስራኤል ጦር ሬዲዮ ዘግቧል። ሶስቱ ሀገራት አስፈላጊ ሆኖ ከተገኘ በባህረ ሰላጤው የሚገኙ አጋሮቻቸውን ለመጠበቅ የመከላከያ እርምጃ ለመውሰድ ዝግጁ መሆናቸውን አስጠንቅቀዋል። ይህ በእንዲህ እንዳለ በኩዌት ሰማይ ላይ ከፍተኛ ወታደራዊ ግጭት መከሰቱ ተዘግቧል። ዛሬ ረፋዱን በርካታ የአሜሪካ F-15 ተዋጊ አውሮፕላኖች በኩዌት መከስከሳቸውን የአገሪቱ መከላከያ ሚኒስትር አረጋግጧል። ምንም እንኳን የበረራ አባላቱ በህይወት ቢተርፉም አደጋው የተከሰተው ኢራን በባህረ ሰላጤው ላይ የምታካሂደው ጥቃት ለሶስተኛ ቀን በቀጠለበት ወቅት መሆኑ ሁኔታውን አሳሳቢ አድርጎታል። በኩዌት ሲቲ የሚገኘው የአሜሪካ ኤምባሲም በጥቁር ጭስ ተሸፍኖ የታየ ሲሆን ኤምባሲው የድሮንና የሚሳኤል ጥቃቱ ስጋት ስላልቀነሰ ሰዎች ወደ ቅጥር ግቢው እንዳይጠጉ አስቸኳይ ማስጠንቀቂያ ሰጥቷል። በተመሳሳይ የብልጽግናው አገዛዝ ቁንጮ አብይ አህመድ ዛሬ ለኩዌት አልጋ ወራሽ ደውለው ከጎናችሁ ነን ማለታቸው ይህንን የአሜሪካንና የአውሮፓን የጋራ ዘመቻ በመፍራትና የትራምፕን ቁጣ ለማለዘብ የተደረገ የቅጥረኝነት ሙከራ መሆኑን የፖለቲካ ተንታኞች እየገለጹ ሲሆን አገዛዙ ከኢራን ድሮን እየገዛ ንጹሃንን ቢጨፈጭፍም ቴህራን በአሜሪካና አጋሮቿ ክንድ ስትደቅ ግን ወዳጅነቱን ክዶ ወደ ኩዌትና አሜሪካ ጎራ ለመጠጋት መሞከሩ የስርዓቱን አጣብቂኝ ያሳያል ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን